ዓለም ትንፋሿን ውጣ ወደ ኔግቭ በረሃ ወደ ሺሞን ፔሬዝ የኒውክሌር ምርምር ማዕከል እያየች ትገኛለች። ከሁለተኛው የዓለም ጦርነት ወዲህ መካከለኛው ምስራቅ እንዲህ ያለ የኒውክሌር ጥፋት አፋፍ ላይ ቆሞ አያውቅም እስኪባልለት ድረስም ተኪዷል። ዋሽንግተንና ቴል አቪቭ ኦፕሬሽን ኢፒክ ፊውሪ በሚል የጀመሩት መጠነ ሰፊ የአየር ላይ ዘመቻ የኢራንን የፖለቲካ መዋቅር ክፉኛ ጎድቶታል። ከፍተኛ ወታደራዊ አመራሮቿ የተገደሉባት ቴህራን አሁን ላይ ያሏትን የረዥም ርቀት ተምዘግዛጊ ሚሳኤሎች እንደነ ሲጅልና ክሮምሻር የመሳሰሉ ሚሳኤሎች ወደ ዲሞና ደግናለች እየተባለ ይገኛል። ይህ እርምጃ ወታደራዊ ድልን ከማምጣት ይልቅ እስራኤልና መላው ቀጠናውን ወደማይመለስ የኒውክሌር ብክለት ውስጥ በመክተት ጠላቶቿ የጀመሩትን የመንግስት ለውጥ ሙከራ እንዲያቆሙ ለማስገደድ የሚደረግ አደገኛ የፖለቲካ ቁማር ስለመሆኑም ይገለጻል። በሊባኖስ በኩል ደግሞ ሁኔታው ይበልጥ ተወሳስቧል። የእስራኤል ድሮኖች እስከ ሰሜናዊቷ ትሪፖሊ ዘልቀው በመግባት የሐማስን ከፍተኛ አመራር መግደላቸው ተዘግቧል። ጦርነቱም ምንም አይነት የጂኦግራፊ ገደብ እንደሌለው ለዓለም እያረጋገጠ ይገኛል። ሂዝቦላህ ውድ ዋጋ እናስከፍላለን በሚል መሪ ቃል የእስራኤልን ትኩረት በሰሜናዊ ግንባር ላይ ለመበተን እየጣረ ይገኛል። ዓላማው ግልጽ ነው። የእስራኤልን የሰማይ ጥበቃ በማዳከም የኢራን ሚሳኤሎች የእስራኤልና የአሜሪካን የአየር ላይ አጥሮችን ሰብረው እንዲገቡ ቀዳዳ መፍጠር ነው ተብሏል። በዚህ ውከት መሃል ታዲያ የሊባኖስ መንግስት የሂዝቦላህን ወታደራዊ ክንፍ በማገድ ታሪክ የማይረሳው ውሳኔ ቢወስንም በመሬት ላይ ግን ሀገሪቱ ወደ መንግስት አልባነት እየተንሸራተተች ነው የሚሉ መረጃዎች እየወጡ ነው። ቻይናና አሜሪካ በዲፕሎማሲው መድረክ እያደረጉ ያሉት ፍጥጫ ደግሞ ቀውሱን ከመፍታት ይልቅ ጦርነቱ ለመቀጠል ምክንያት ሆኗል። ዛሬ ታዲያ ጥያቄው ማን ያሸንፋል ከሚለው ይልቅ ይህ ቀውስ ወደ ዓለም አቀፍ የኒውክሌር ጥፋት ከመቀየሩ በፊት ሰብአዊ መፍትሄ ሊያገኝ ይችላል ወይ የሚለው ሆኗል። የመካከለኛው ምስራቅ ካርታ ዳግም እየተሳለ ባለበት በዚህ ወቅት ዓለም ለሚቀጥሉት 10 ዓመታት የምትመራበትን አዲስ ስርዓት የሚወሰንበት ይህንን አስፈሪ እውነታም በጥልቀት የምንመረምረው ጉዳያችን ነው። ዛሬ ገበያ ልዩ ጥንቅርን በመከታተል ላይ ትገኛላችሁ። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ደግሞ ቤተሰብነታችሁ እንድታረጋግጡልን እየጋበዝን ከአጭር የመሸጋገሪያ እረፍት በኋላ ስንመለስ እነዚህ ቀደም ብዬ መግቢያ ላይ ያውሳውላችሁን ጉዳዮች በዝርዝር እንመለከታለን። አሁንም በድጋሚ አብራችሁ እንድትቆዩ ይጋብዛለሁ። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ። መካከለኛው ምስራቅ ከሁለተኛው የዓለም ጦርነት ወዲህ አይቶት ወደማያውቀው እጅግ አስፈሪና ዓለም አቀፋዊ ይዘት ወዳለው ቀውስ ውስጥ ገብቷል። አሁን ላይ ዋነኛ መነጋገሪያ የሆነው ዓለም አቀፍ የሚዲያ ተቋማት እየተቀባበሉት የሚገኙት ዋነኛው ጉዳይ የኢራን መንግስት በእስራኤል ላይ የሰነዘረው ይፋዊ ዛቻ ነው። ቴህራን እና አሜሪካና እስራኤል የመንግስት ለውጥ ወይም ሬጂም ቼንጅ ለማምጣት የሚያደርጉት ጥረት የማያቆሙ ከሆነም በኔጌቭ በረሃ የሚገኘውን የእስራኤል የኒውክሌር ፕሮግራም እምብርት የሆነውን የሺሞን ፔሬዝ የኒውክሌር ምርምር ማዕከል ወይ ዲሞናን በመባል የሚታወቀውን ማለት ነው ኢላማ አደርጋለሁ ስትል ማስታወቋን ታይምስ ኦፍ እስራኤል አስነብበዋል። ይህ ዛቻ ተራ የሚሳኤል ጥቃት ብቻ አይደለም፣ ቀጠናውን ወደ ኒውክሌር ጥፋትና ወደማይመለስ የታሪክ ምዕራፍ ሊመራ የሚችል ስልታዊ ውሳኔ መሆኑ ልንረዳ ይገባል። ለዚህ የጥፋት መንገድ መነሻ የሆነው ደግሞ ኢራን እስላማዊ ሪፐብሊክ አሁን ያለችበት የህልውና አጣብቂኝ ነው። አሜሪካና እስራኤል ኦፕሬሽን ኢፒክ ፊውሪ በሚል የጀመሩት መጠነ ሰፊ የአየር ላይ ዘመቻ የኢራንን ከፍተኛ ወታደራዊ አመራሮችና የኒውክሌር መሰረተ ልማቶችን ኢላማ ማድረጉን እናውቃለን። ከፍተኛ የሀገሪቱ መሪዎች ተገድለዋል። በቴህራን የሚገኘው የቀረው ወታደራዊ አመራር ደግሞ ዲሞናን እንደ መጨረሻው የመከላከያ ጋሻ ወይም እንደ የመጥፊያ ካርድ እየተጠቀመበት ይገኛል። ይህ አሁን ከወደ ኢራን የተሰማው ድምጽ ማለት ዲሞናን መምታት ማለት ለኢራን ትርጉሙ አንድና አንድ ብቻ ነው፣ እኔ ከጠፋሁ ሁላችንም አብረን እንጠፋለን የሚል የአጥፊና ጠፊ ስሌት ነው። ይህ ስሌት ደግሞ ኒውክሌር ለታጠቀችው እስራኤል የህልውና አደጋ ሲጋረጥባት ልትወስድ የምትችለውን አስከፊ አጸፋዊ እርምጃ ግምት ውስጥ ያስገባ እንዳልሆነ ነው እየተገለጸ ያለው። ከዚህ ስጋት ጋር ተያይዞ በሰሜናዊ ግንባር በሊባኖስ
በኩል የሚታየው ክስተትም የሁኔታውን ውስብስብነት ያባብሰዋል። እስራኤል በሊባኖስ ትሪፖሊ በኩል በፈጸመችው ድንገተኛ የድሮን ጥቃት የሐማስ ከፍተኛ አመራር መግደሏን ጦርነቱ ምንም አይነት ጂኦግራፊያዊ ገደብ እንደሌለው ማሳያ ተደርጎ ተወስዷል። ይህ ማለት ኢራን ደሞናን ለመምታት የምታደርገው ዝግጅት ከሊባኖስ ከሶሪያና ከየመን ከሚነሱ የሚሳኤል ጥቃቶች ጋር ተቀናጅቶ ሊመጣ እንደሚችል ነው የሚያሳየው። በቤይሩት በኩል የሚሰማው የሂዝቦላህ እስራኤልን ውድ ዋጋ የማስከፈል ዘመቻ የዚሁ ሰፊ የኢራን ስትራቴጂ አንዱ አካል ነው። ሂዝቦላ በእስራኤል ሰራዊት ላይ የሚፈጽመው ጥቃት የእስራኤልን ትኩረት በመከፋፈል የኢራንን ረዥም ርቀት ሚሳኤሎች የዴሞናን ሰማይ ጥበቃ ሰብረው እንዲገቡ ቀዳዳ መፍጠር ለማስቻል ነው። በአጠቃላይ ግን የዴሞና ስጋት የ2026ቱን ጦርነት ከባህላዊ የጦርነት ቀመር እንዲወጣ አድርጎታል። አሁን ላይ ጥያቄው ቀደም ብዬ እንዳነሳሁላችሁ ነው፣ ማን ያሸንፋል የሚለው አይደለም። ይህ ቀውስ ከመፈንዳቱ በፊት ዲፕሎማሲያዊ መፍትሄ ሊያገኝ ይችላል ወይ የሚለው ነው ዋነኛው ጥያቄ እየሆነ ያለው። የኢራን እስላማዊ ሪፐብሊክ ለምንድን ነው ደሞናን እንደ መጨረሻ አማራጭ ሊመርጥ የቻለው? ከዚህ በስተጀርባ ያለው ወታደራዊ ስሌት ምንድን ነው የሚለውን ደግሞ እንመልከት። የኢራን አመራር ራሱን ያገኘው እጅግ አስቸጋሪ በሆነ አጣብቂኝ ውስጥ ነው። አሜሪካና እስራኤል የጀመሩት የተቀናጀው ጥቃት የኢራንን የአየር መከላከያ ስርዓት ከመበጣጠሱም በላይ የሀገሪቱን የፖለቲካ መዋቅር የመንግስት ለውጥ ወይም ሬጂም ቼንጅ በማምጣት ለማፍረስ እየጣረ ይገኛል። ይህ ደግሞ ለኢራን ገዢዎች ተራ ሽንፈት ብቻ ተደርጎ አይደለም የሚወሰደው፣ የርዕዮተ ዓለም እንዲሁም የህልውናቸው ማብቂያ አድርገው ነው የሚወስዱት። የኢራን የመጨረሻ ካርድ ስትራቴጂ የሚመነጨውም መገታት የማይችል ጥፋት ወይም ሙቹዋል አሹሩድ ዲስትራክሽን ከሚለው የጦርነት ቀመር ነው። እስራኤልና አሜሪካ የኢራንን ስርዓት ለመጣል የሚንቀሳቀሱ ከሆነ ኢራን ያለዋትን የረዥም ርቀት እነ ሲጂልና ሆረም ሻር የመሳሰሉ ባሊስቲክ ሚሳኤሎችን በመጠቀም የዴሞናን የኒውክሌር ማዕከል ለመምታት መዘጋጀቷን ነው የሚያሳዩት። ይህ እርምጃ ወታደራዊ ድልን ለማምጣት የሚያስችል ላይሆን ይችላል፣ ግን እስራኤልና መላው ቀጠናውን ወደማይመለስ የኒውክሌር ብክለትና ቀውስ ለመክተት ብሎም በኢራን ጠላቶች የተጀመረውን ይህ የመንግስት ግልበጣ ሙከራ እንዲያቆሙ እጅ ለመጠምዘዝና ለማስገደድ የሚያደርግ የፖለቲካ ቁማር ነው። በዚህ ስሌት ውስጥ ትልቁ ተግዳሮት ታዲያ የእስራኤል ባለብዙ አጥር የአየር መከላከያ ስርዓት ነው። ቀስት ወይም አሮና የዳዊት ወንጭፍ ዴቪድ ስሊንግ የተሰኙት የእስራኤል የመከላከያ ስርዓቶች እነ አይረን ዶምም ጨምሮ ሚሳኤሎች በአየር ላይ መምታት አቅም ቢኖራቸውም ኢራን ግን በከፍተኛ ማጥለቅለቅ ወይም ሳቹሬሽን አታክ ስልት በርካታ ሚሳኤሎችን በመተኮስ ጥቂቶችን ለማሳለፍ እየሰራች ትገኛለች። ይህ ማለት ከመቶ ሚሳኤሎች መካከል አንዱ እንኳን ዴሞናን ቢነካ የሚፈጠረው የጨረር አደጋ እስከ ዮርዳኖስ፣ ግብጽና ሳውዲ አረቢያ ድረስ ሊሰራጭ የሚችል ነው። ይህ ደግሞ ጦርነቱን ከሁለት ሀገራት ግጭት ወጥቶ ወደ ዓለም አቀፍ ሰብአዊ ጥፋት ሊቀይረው የሚችል ነው። የኢራን የዴሞና ዛቻ የህልውና ትግል ማሳያ ተደርጎ ቢቆጠርም የቴህራን አመራሮች እኛ ከሌለን አካባቢውም ሰላም አይሆንም የሚል መልእክት ለዋሽንግተንና ለቴልአቪቭ እያስተላለፉም ይገኛሉ። ይህ አይነቱ ስጋት ደግሞ እስራኤልን ይበልጥ ጠንካራና ምናልባትም ቀድሞ የመምታት ወይም ፕሪኤምፕቲቭ ስትራይክ እርምጃ በድጋሚ እንድትወስድ ሊያነሳሳት እንደሚችል ተገልጿል። ጦርነቱ ከኢራን ዛቻ ባሻገር በሊባኖስ ምድር የያዘውን አዲስና አስፈሪ ገጽታ እንመልከተው። እስካሁን ድረስ የሊባኖስና የእስራኤል ግጭት በደቡባዊ የሀገሪቱ ክፍል ብቻ የተገደበ ነበር የሚመስለው። ሆኖም አሁን ላይ ሆነን ስናየው ግን የእስራኤል የአየር ኃይል ጥቃት እስከ ሰሜናዊቷ ትሪፖሊ ከተማ ድረስ ዘልቆ በመግባት የጦርነቱን መልክ ቀይሮታል። በቤዳዊ የፍልስጤም ስደተኞች መጠለያ ጣቢያ ውስጥ በተፈጸመ ጥቃትም የሐማስ ከፍተኛ አመራር የሆኑትን የዋሲም አታላህ አልአሊን ግድያ ታውጇል። እስራኤል በሊባኖስ ውስጥ የሰላም ቀጠና የሚባል ነገር እንደማይኖርም ለጠላቶቿ መልእክትን እያስተላለፈች ነው የምትገኘው። ይህ ጥቃት እስራኤል ሁሉን አቀፍ የማጥዳት ስልት እየተከተለች መሆኑን የሚያሳይ ነው። የሐማስና የሂዝቦላ አመራሮች ከደቡብ ተፈናቅለው ወደ ሰሜን በመሸሸግ ዳግም መደራጀት እንዳይችሉ ማድረግ ቀዳሚ ግቧ ስለመሆኑም አንስታለች። በትሪፖሊ የተፈጸመው ግድያም በሊባኖስ ውስጥ የሚገኙ የፍልስጤም ታጣቂ ቡድኖች ክንፍም ከመስበሩም በላይ በሀገሪቱ ሰሜናዊ ክፍል የሚገኙ ነዋሪዎች ላይም ከፍተኛ ድንጋጤን ፈጥሯል። ይህ ማለት ጦርነቱ በጂኦግራፊያዊ ሁኔታ ተበትኗል። ይህም ሂዝቦላ ትኩረቱን በአንድ ግንባር ላይ ብቻ እንዳያደርግ የሚያስገድድ ጫናን ፈጥሮበታል። በሌላ በኩል ይህ በሰሜን ሊባኖስ የተፈጸመው ጥቃት ከኢራን የዴሞና ዛቻ ጋር ቀጥተኛ ግንኙነት ያለው ነው። እስራኤል በሊባኖስ የሚገኙ የኢራን ተላላኪዎች ወይ እነዚህ ፕሮክሲዎች የነሱን አመራሮች በገደለች ቁጥር ኢራን በመሬት ላይ ያላትን ተጽዕኖ እየቀነሰ ነው የሚሄደው። ቴህራን የመንግስት ለውጥ ይደረግብኛል በሚል ስጋት ዴሞናን ለመምታት ስትዝት፣ እስራኤል ደግሞ በሊባኖስ በኩል ያሉት የኢራን ክንፎች እንዲቆረጡ በማድረግ ኢራን ያለ አጋር ብቻዋን እንድትቀር እያደረገች ነው የምትገኘው። ይህ የአደን ስልት ደግሞ የቡድኖቹን የመገናኛና የትዕዛዝ መዋቅር በማፍረስ ረገድ ውጤታማ የሆነ
ቢመስልም በሊባኖስ ውስጥ ግን ከፍተኛ የሰብአዊ ቀውስና ህዝባዊ ቁጣን እያነሳሳ ነው የሚገኘው። ይህ በሊባኖስ ምድር እየተካሄደ ያለው ጦርነት የጦርነት ስሌት ከሂዝቦላ እይታ አንጻር በጥልቀት ስንመለከተው ደግሞ አሁን ላይ ሂዝቦላ ከዚህ ቀደም ከነበረው የድጋፍ ግንባር ወይም ሳፖርት ፍሮንት ሚና ወጥቶ አሁን ላይ የህልውና መከላከያ ወይም ኤግዚስቴንሻል ዲፌንስ ወዳለው ደረጃ ነው የተሸጋገረው። የቡድኑ አዲሱ መሪ በሰጡት የመጀመሪያ የቴሌቪዥን ንግግራቸውም ሂዝቦላ እጅ ከመስጠት ይልቅ ጦርነቱን ለእስራኤል እጅግ ውድ ዋጋ የሚያስከፍል ወይም ኮስትሊ ኮንፍሊክት የማድረግ ስልት መከተሉን በይፋ ነው ያረጋገጡት። ይህ ስትራቴጂ የሚመነጨው ደግሞ እስራኤልን በወታደራዊ ጥንካሬ ማሸነፍ ባይቻሉ እንኳን ጦርነቱን በማራዘምና የእስራኤልን ወታደራዊና ኢኮኖሚያዊ አቅም በማዳከም ድልን ለማግኘት እንሞክራለን የሚል መልእክት ነው። ይህ ውድ ዋጋ ማስከፈል የሚባለው ስልት በመሬት ላይ የሚተረጎመው በሶስት ዋና ዋና መንገዶች ነው። አንደኛው እስራኤል ወደ ደቡብ ሊባኖስ የምታደርገው ማንኛውንም የምድር ወረራ የጎሬላ ውጊያ ስልትን በመጠቀም በማዳከም ነው። ሂዝቦላ በሊባኖስ ተራራማና ዋሻማ መሬቶች ላይ ያለውን ብልጫ በመጠቀም የእስራኤልን ታንኮችና እግረኛ ጦር ላይ ድንገተኛ ጥቃቶችን በመሰንዘር የሞትና የቆሰሉ ሰዎችን ቁጥር እንዲጨምር ማድረግ ይችላል። ሁለተኛው መንገድ ደግሞ ረጅም ርቀት ተኳሽ ሚሳኤሎችና ራስን አጥፊ ድሮኖችን በመጠቀም የእስራኤልን የውስጥ ከተሞችና ወታደራዊ ማዕከላት ያለማቋረጥ ማወክን ነው። ይህም የእስራኤልን ህዝብ ለመጀመሪያ ጊዜ በመጠለያ ውስጥ እንዲቆይ በማድረግ በመንግስት ላይ ማህበራዊና ፖለቲካዊ ጫናን ለመፍጠር የታለመ ነው። ይህ የሂዝቦላ ስትራቴጂ ከኢራን የደሞና ዛቻ ጋር በቅርበት የተቆራኘም ነው። ሂዝቦላ ጦርነቱን በሊባኖስ ግንባር ላይ ውድ ዋጋ የሚያስከፍል ባደረገው ቁጥር እስራኤል ወደ ኢራን የምታደርገውን ትኩረት እንድትቀንስ ይገፋፋታል። የቡድኑ መሪ እጅ አንሰጥም ማለታቸው ኢራን በቴህራን የምታደርገውን የህልውና ትግል በሊባኖስ ምድር ላይም እንደሚቀጥል ማረጋገጫ ነው። ሆኖም ይህ ስትራቴጂ ለሊባኖስ ህዝብ የሚያስከትለው ዋጋ እጅግ ከፍተኛ ስለመሆኑ መደበቅ አይቻልም። እስራኤል ለሚሰነዘርባት ለእያንዳንዱ ጥቃት የምትሰጠው ምላሽ በቤይሩትና በሌሎች ከተሞች ላይ የሚያደርሰውን ጥፋት የሚያሰፋው ይሆናል። በአጠቃላይ ግን የሂዝቦላ የህልውና መከላከያ አሁን ባለበት ሁኔታ ቡድኑን ከጥፋት ለመታደግ የሚደረግ የመጨረሻ ሙከራ ነው። ቡድኑ ወታደራዊ አመራሮቹ ቢገደሉም ነው ነገሩ፣ መገናኛዎቹ ቢቋረጥም በመሬት ላይ ያለው ታጣቂ ግን አሁንም ለእስራኤል ፈታኝ መሆኑን እያሳየ ነው የሚገኘው። የሊባኖስ መንግስት በሀገሪቱ ታሪክ ታይቶ የማይታወቀውና እጅግ አደገኛ የሆነውን የሂዝቦላን ወታደራዊ ክንፍ የማገድ እርምጃ በወረቀት ላይ የመንግስትን የበላይነት ለማሳየት የታለመ ቢመስልም በተግባር ግን መንግስት በሀገሪቱ ውስጥ ያለውን ቁጥጥር ሙሉ በሙሉ ማጣቱንና በታጣቂ ቡድኑና በመንግስት መዋቅር መካከል ያለውን ገመድ መበጠሱን የሚያሳይ ግልጽ ምልክት ተደርጎ ይወሰዳል። የዚህ ውሳኔ መነሻ የፕሬዝዳንት ጆሴፍ አውን አስተዳደር በሊባኖስ ላይ ያደረሰ ያለውን መጠነ ሰፊ ጥፋት ለማቆም ያላቸው ፍላጎት ነው። የሊባኖስ ሰራዊት ከደቡባዊ ሀገሪቱ ድንበር አካባቢ እንዲያፈገፍግ መገደዱና እስራኤል በቤይሩትና በትሪፖሊ የምታደርገውን ጥቃት ማስፋቷ መንግስት በሂዝቦላ ላይ ጠንካራ እርምጃ እንዲወሰድ በአሜሪካና በሌሎች ምዕራባውያን ሀገራት ግፊት እንዲደረግበት አድርጓል። ሆኖም ይህ እገዳ በሊባኖስ የውስጥ ፖለቲካ ላይ የሚፈጥረው ስጋት እጅግ የላቀ ነው። በአገሪቱ ውስጥ የሺአ የሱኒና የክርስቲያን ማህበረሰቦች ያቀፈው ደካማ የሰላም ስምምነት በዚህ ውሳኔ ምክንያት ሊፈርስና ሀገሪቱ ወደ አዲስ የእርስ በርስ ጦርነት ልትገባ የምችልበት እድልን ይፈጥራል። ከዚህም በላይ የሊባኖስ መንግስት ሂዝቦላ ወታደራዊ ክንፉ የታገደ ድርጅት ነው ቢልም በመሬት ላይ ግን ቡድኑን ትጥቅ ለማስፈታት የሚያስችል ወታደራዊ አቅም የለውም። የሊባኖስ ሰራዊት ከሂዝቦላ ጋር ቀጥተኛ ግጭት ውስጥ መግባት ማለት ደግሞ የሰራዊቱ በዘርና በሃይማኖት መከፋፈልን ያመጣል። በመሆኑም የመንግስት ውሳኔ ከእስራኤል ጥቃት ለመዳን የተደረገ ዲፕሎማሲ መስዋዕትነት እንጂ በሀገሪቱ ውስጥ ያለውን ወታደራዊ እውነታ የሚቀይር አይደለም። ይህ ደግሞ ሊባኖስን መንግስት የሌላት ሀገር ወይም ፌልድ ስቴት ወደ መሆን ደረጃ ሊያደርሳት ይችላል። በአጠቃላይ የሊባኖስ መንግስት ድክመት ለሂዝቦላም ሆነ ለእስራኤል የጦርነት ሜዳውን አመቻችቶ ሰጥቷል። ሂዝቦላ የመንግስትን እገዳ ችላ በማለት የህልውና መከላከያ ሲል የሚጠራውን ጦርነት አንስቷል። እስራኤል ደግሞ ሊባኖስ ራሷን መቆጣጠር ስላልቻለች እኔ እርምጃ ለመውሰድ ተገድጃለሁ የሚል ምክንያት እንድታገኝ በር ከፍቷል። አሁን ትኩረታችንን ከመካከለኛው ምስራቅ የጦር ሜዳዎች በመጠኑ ፈቀቅ እናድርገውና ደግሞ በዓለም አቀፉ መድረክ እየተካሄደ ያለውን የዲፕሎማሲ ግብግብ ደግሞ እንመልከት። የመካከለኛው ምስራቅ ጦርነት የአካባቢው ሀገራት ግጭት ብቻ ሳይሆን በዋሽንግተንና በቤጂንግ መካከል ያለውን የኃይል ሚዛንም የሚፈትን መድረክ ሆኗል። በተለይም የቻይና መንግስት በዢንዋ የዜና አገልግሎት በኩል ያሰራጫቸው ባሉ መግለጫዎቹ ቤጂንግ በዚህ ቀውስ ያላትን ስልታዊ አቋም ፍንጭ የሚሰጡ ናቸው። ቻይና በእስራኤል የሚፈጸሙ የአመራር ግድያ እርምጃዎችን በጽኑ በማውገዝ ዓለም አቀፉ ማህበረሰብ የሲቪል ሰለባዎችን ለመከላከል ቀይ መስመር ሊያሰምር ይገባል የሚል አቋምን ይዛለች። የቤጂንግ አቋም ከሰብአዊ መብት ጥበቃ በዘለለ አሜሪካ በመካከለኛው ምስራቅ የምታደርገውን የሬጂም ቼንጅ እንቅስቃሴ የሚደግፍ ፖሊሲን በቀጥታ የሚቃወም ነው። ቻይና ይህንን ጦርነት የምዕራባውያን ይህ የበላይነት ፈላጊነት ወይ ሆጂሞኒሲዝም የሚባለውን ማሳያ አድርጋ ታቀርበዋለች። በመካከለኛው ምስራቅና በአፍሪካ ያለው አጋሮችም በአሜሪካ አንጻር ለማሰለፍ እየተጠቀመችበት ትገኛለች። በሌላ በኩል
የሊባኖሱ ፕሬዝዳንት ጆሴፍ አውን ለአሜሪካ ልዩ መልእክተኛ ያቀረቡት የሽምግልና ጥሪ በምዕራባውያን በኩል ያለው ተጽዕኖ የሚያሳይ ነው። ሆኖም አሜሪካና እስራኤል የሰላም ስምምነቱ ቅድመ ሁኔታ የሂዝቦላህ ትጥቅ መፍታትና የኢራን የኒውክሌር ፕሮግራም መቆም መሆን አለበት የሚሉ መሆናቸውን አስቸጋሪ አድርጎታል። ይህ በኢራንና በሂዝቦላህ በኩል በፍጹም ተቀባይነት የሌለው በመሆኑ ዲፕሎማሲያዊ ጥረቶቹ በዝግ በሮች በስተጀርባ ታስረው እንዲቀሩ አድርጓቸዋል። ዲፕሎማሲው ከመፍትሄ ይልቅ ለጦርነት መቀጠል ምክንያት እየሆነ መጥቷል ማለት ነው። ባጭሩ ግን ስናጠቃልለው መካከለኛው ምስራቅ አሁን ያለበት ሁኔታ ሊፈነዳ የተቃረበ የቦምብ ክምር ይመስላል። የኢራን የዴሞና የኒውክሌር ዛቻ፣ የሂዝቦላህ ውድ ዋጋ የማስከፈል ስትራቴጂና የእስራኤል የማያቋርጥ የአመራር አደን ተደማምረው ቀጠናውን ወደማይመለስ የታሪክ ምዕራፍ ውስጥ አስገብተውታል። የወደፊቱ ሁኔታ ለመተንበይ ሶስት ዋና ሴናሪዎችን ማንሳት እንችላለን። የመጀመሪያው በጣም አስፈሪው ኢራን ዛቻዋን ተግባራዊ በማድረግ በዴሞና ላይ ጥቃት መፈጸም ነው። እንዲህ አይነት እርምጃ ከተወሰደም እስራኤል ያላትን የኒውክሌር አቅም ተጠቅማ በቴህራን ላይ የመጨረሻውና አስከፊውን እርምጃ ልትወስድ ትችላለች። ይህ ምንም ጥርጥር የለውም። ይህም ጦርነቱን ከቀጠናዊ ግጭት ወጥቶ ወደ ዓለም አቀፍ የኒውክሌር ጦርነት ሊቀይረው ይችላል። ሁለተኛው ሴናሪዮ የሂዝቦላህና ሌሎች የኢራን አጋሮች በመዳከማቸውና በሊባኖስ ውስጥ ባለው የውስጥ መከፋፈል ምክንያት ጦርነቱ ወደ ድርድር እንዲያመራ የሚያስገድዱ ሁኔታዎች መፈጠር ነው። ሆኖም ይሄ የሚሆነው ኢራን የጀመረችውን የኒውክሌር ዛቻ ወደ ጎን አድርጋ ለመንግስት ለውጥ ዝግጅት አድርጋ እጇን ስትሰጥ ብቻ ነው። ሶስተኛውና ምናልባት በጣም ሊከሰት የሚችለው ሴናሪዮ ግን ጦርነቱ ለረጅም ጊዜ የሚቆይ የድካም ጦርነት ወይም አድካሚና ረጅም ተንዛዛ አይነት ጦርነት ሆኖ መቀጠሉ ነው። በዚህ ሂደት ውስጥ ሊባኖስ እንደ ሀገር ሙሉ በሙሉ ልትፈርስ የምትችልበት አጋጣሚ ሊፈጠር ይችላል። ኢራንም በውስጣዊ አመጽና በውጫዊ ጥቃት እየተዳከመች የምትሄድበት አጋጣሚ ይፈጠራል። እስራኤልም በተመሳይ አሁን ያላትን ለወታደራዊ አቅም የምታወጣው በጀት መመናመኑ በቀጣይ በሂደት ፈታኝ የሆነ ነገር ውስጥ ሊከታት እንደሚችል ይታሰባል። ቻይናና አሜሪካ የሚያደርጉት የዲፕሎማሲ ፍጥጫም ጦርነቱ እንዳይቆምና የአሸናፊና ተሸናፊ ውጤት እንዳይመጣ በማድረግ ረገድ ሚናውን ሊጫወት ይችላል። አሁን ባለው መረጃ መሰረት ዓለም አቀፉ ማህበረሰብ ይህንን ቀውስ ለማስቆም ያለው ፍላጎትና አቅም እጅግ አናሳ መሆኑ ነገሮች የባሰ አስፈሪ ያደርጋቸዋል። በአጠቃላይ ግን የመካከለኛው ምስራቅ ካርታ ዳግም እየተሳለ ያለበት ወቅት ላይ እንገኛለን። የዴሞና ስጋት የቀጠናውን የደህንነት ስሌት እስከ ወዲያኛው ቀይሮታል። ይህም የሚያሳየን ጦርነቱ የሚሳኤልና የድሮን ፍልሚያ ብቻ ሳይሆን የህልውና የርዕዮተ ዓለምና የታላላቅ ሀያላን ሀገራት የበላይነት የትግል መድረክ መሆኑ ነው። በሚቀጥሉት ሳምንታት የሚታዩ ክስተቶች ዓለም ለሚቀጥሉት 10 ዓመታት የምትመራበትን አዲስ ስርዓት የሚወስኑ ስለመሆናቸው የሚያጠራጥር አይደለም በማለት ስለ ዕለቱ ያዘጋጀንላችሁን የልዩ ጥንቅር መሰናዶአችንን እዚህ ጋር እንቋጨዋለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ፣ ሼር እና ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ እንድታስቀምጡልን ጋብዤ እዚህ ጋር እሰናበታለሁ። ሰላም። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ፣ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ